አንድ ክፍል ውስጥ ሚንጋጋ አንዳች ድምጽ ይሰማል። ዳዊት ደንገጥ ብሎ ነገሩን ለመስማት ቆም አለ። ከኋላው አንድ ወጣት የሆቴሉን ልብስ የለበሰች ሰራተኛ ከተል እያለችው ነው። ዳዊት መድረክ ላይ ድራማ እንደሚሰራ ሰው እጁን አየር ላይ አንከርፍፎ ከሆቴሉ ውስጥ የወጣውን ከፍተኛ የሚባል አስደንጋጭ ድምጽ ለመስማት ባለበት ቆም አለ። ሰምተሽዋል አለ። ከኋላ ወዳለች ወደ ቅድስት መለስ ብሎ ምኑን አለች። ቅድስትም ግራ በመጋባት መልክ ከአንዱ ክፍል ውስጥ የሆነ ኃይለኛ ድምጽ ነው እኮ የተሰማኝ። አዎ ወይስ ጆሮዬ ነው አለ። ጆሮውን ነካ እያደረገ። ቅድስት ሳቋን ለመሸፈን እየሞከረች አይ ዴቭ ሆቴል ይዘው ከሚገቡ ውስጥ ቁጥራቸው በለጥ የሚለው ጥንዶች እንደሆኑ ይታወቃል እና ጆሮ ሰጥቶ ውስጥ የሚካሄደውን ነገር መስማት ነውርም አይደል አለች በማሾፍ መልክ እየሳቀች። ወገኛ እንደው ሌላ ያልኳቸውን ነገር ቀባ አርጋችሁ ይዛችሁ ብትተገብሩ መልካም ነበር። መቼም እናንተ ሌላው ላይ ጉዳዩን ላለማንሳት አፈር በማለት መልክ ፊቱን መለስ አደረገ። ቅድስትና የተቀሩት ሰራተኞች ዳዊት እንደዚህ ሲሆንና ቀይ ፊቱ ቲማቲም መሆን ሲጀምር መመልከቱ ከልብ የሚያዝናናቸው ነገር ነበር። ያቺ ደግሞ የት ሄዳ ቀረች? ቁልፍ ለማምጣት የቤት ቁልፍ አደረገችው እኮ አለ ኮቱን እያስተካከለና ቀጥ ብሎ ለመቆም እየሞከረ። እኔ ስንቴ የተደራጀ ስራ ብቻ ነው እዚህ ቤት ውስጥ መካሄድ ያለበት ብዬ የምናገረው። እንዴት አይነት ነገር ነው ባካችሁ አለ እንደ ወታደር ቀጥ ብሎ ቆሞ እያጉረመረመ። ቅድስት በዳዊት ሁኔታ አንገቷን ሰበር አድርጋና አፏን ሸፈና አርጋ መሳቅ ጀመረች። ዳዊት በሆቴል ውስጥ ማይፈራ እንዲሁም ተግባሩ ግን ከእድሜው በላይ እንደ ትልቅ አረጋውያን እንደሆኑ ሰዎች በመሆን አማካኝነት የሁሉ ሰው መዝናኛ ለመሆን ተጋልጧል። አይ ቤቲ በድጋሚ ተበሳጨ። እኔ ሮጥ ብዬ ሂጅ ልጥራት እንዴ አለች ቅድስትም ከሳቋ መለስ እንደማለት ብላ። ወገኛ እማዬ የቁራ መልእክተኛ ትላለች። እውነቷን ነው። ልክ እንደሷ ጭልጥ ብለሽ ለመቅረት ነው ልሄድ ብለሽ ምታሽቃብጩ አለ ቆጣ እያለ። ዳዊት ጥሎበት የእናቱን ስም ሳይጠራ መዋል አይሆንለትም ነበር። እናቱ ለሱ ያሉት ብቸኛ ጌጡ እንዲሁም ህይወቱ ነበሩ። ቆይ እኔ የምለው ሩም ለስንት ቀን የተያዘው? እንደዚህ አይነት ነገርስ ለምን ሪፖርት አልተደረገም ነበር አለ ደግሞ መለስ ብሎ እንደማሰብ እያለ። አለች ቅድስት ጥፋታቸውን መግለጹ ከበድ ብሏት። ዴቫ ሰውየው እኮ ሲሄድ ልክ እንደሚመለሱ ነው ከኛ ጋር ተቃሎ ስቆ ተጫውቶ ነበር እኮ። እንደውም የሰጠን ቸኮሌት እንደብቂ አንድ ላንተ ማስቀርችልሃለሁ ዴቫ ይሰጣለሁ አለች ቅድስት ጥፋታቸውን ሸፈንፈን አድርጋ ለማለፍ ያክል። አይደል ለኔ ያስበሽ ቸኮሌት አስቀመጥሽልኝ አለ ዳዊት ለቁጣ ራሱን እያዘጋጀ። አዎ ዴቫዬ ደግሞ እንዴት አባቱ እንደሚጣፍጥ ብታይ። ለነገሩ አሁን ክሪስማስ ጊዜ አይደል? ውጭ ሀገር እንደሆነ በቸኮሌት ነው የሚታወቁት። ቸኮሌቱ ራሱ እንደ ልጁ ጣፋጭ ነው አለች አንገቷን ሰበር አድርጋ በመሽኮር መልክ ሰውነቷን ከግራ ወደ ቀኝ እያወዛወዘች ሳቅ አለች። ኧረ ወደዛ ኧረ ወዲያ አለ በጥያፍ መልክ። አንዴ ከተመለከታት በኋላ እንደው ቅድስት እንደው በማይሞት አለ እንደ ትላልቅ ሰው እንደ አባት ሊመክራትና ሊገስጻት ተዘጋጅቶ። አንቺ እንደው ስንት አመትሽ ነው እህት አለሜ? እንደው በቸኮሌት ስራሽን አስረስቶ አቅልሽን አስቶ እንዲህ
ቀልበቢስ ያደረገሽ? ደግሞ ይህን ያክል የቾኮሌት ፍቅር ካለሽ ዴቪዬ የኛም ገና መድረሱ አይደል? እንደው በልታችሁ ቋቁ እስኪላችሁ ድረስ እሽጉን ገዝቼ አልሰጣችሁም ነበር ብትጠይቂኝ አለ። ነገሩ የቾኮሌት ጉዳይ መሆኑ ከማናደድም ባለፈው አስገርሞት፣ እንደዛ እኮ አይደለም ልጁ ተግባቢ ቢጤ ነው፣ ሰው ወዳድ ነው። እንደውም የአገር ቤቱ ናፍቆት ገና ያልወጣለት ያልጠገበ ነው የሚመስለው አለች። አቤት አቤት አቤት፣ መቀመሙንማ ትችሉበታላችሁ። ቆይ አንቺና ባልደረቦችሽ የኢትዮጵያ ጋር ሸንተረር ናችሁ። ናፍቆቱን እናንተ ላይ የሚያንጸባርቀው ደሞስ አለ አንገቱ መለስ እያደረገ። ከፋይል ላይ አይቼዋለሁ። ልጁ የምትዩ ከእኔ የሚበልጥ ነው እንዲሁ ሲታይ ሲባጉ ነገር ስለሆነ ቀንጭሮ ልጅ መሰለ እንጂ አላስተያየቱን እንደማከል እያለ ቅድስትም ሳቋን መለስ ለማድረግ ሞከረች። ዳዊት ሳቋ የፌዝ መልክ መሆኑ ሲረዳ ኮስተር ብሎ ጉሮሮ እንደመጠራረግ አለ። ለማንኛውም ጉዳዩን እስኪ በደንብ አብራሪልኝ። ቅድም እኔ ሌላ ከስተመር ፊት ላለማውራት ብዬ ነው አለ ወደ ጉዳዩ እየገባ። ሲመጡ 2 ነበሩ፣ ማለትም ጥንዶች ነበሩ። ሩም ቡክ ያስደረገውም እሱ ነው። ፓስፖርቱን የሰጠን የአሜሪካ ሀገር ነዋሪ ነው አለች። እሺ ልጅቱስ? እሷ እዚሁ ሀገር ነዋሪ ናት። የታደሰ መታወቂያውንም ሰጥታናለች። ነገር ግን ያው እሱ ሲመጣ ለሌላ ቦታ ፓስፖርቱ ስለሚያስፈልገው ያው ለሱ መልሰንለት ነበር። እናም ሩሙን ቡክ ያደረጉት ለ3 ቀን ነበር። እሱ ትናንት ነው የመጣው አለች። ዝርዝሩን ለማስታወስ ያክል በንግግሯ መሀል ለራሷም ትንፋሽ እየሰጠች ያው ማለት እሱ በቀኑ ነው የመጣው ማለት ነው አለ። አዎ ግን ጠዋት ላይ ነበር እነሱ ያዙት። 3ኛው ቀንም አድረው በነጋታው ሊቭ ለማድረግ ነበር አለች። ስለዚህ ዛሬ ጭራሽ 5ኛ ቀን ነው አለ በትዝብት መልክ። ቅድስትም ስህተታቸው ግልጽ እንደሆነ እንደወጣ ስትረዳ ጊዜ እንደ መሳቀቅ ብላ አንገቷን ሰበር እያደረገች ዴቫኛ እኮ ትናንት ጠዋት ላይ ያው ቼክ አውት ማድረግ ስለነበረባቸው ብንጠብቅ ምንም ነገር አልነበረም። በቃ ከሰዓት እሷም ትመጣለች ብለን ነበር የጠበቅነው አለች እየተቅለሰለሰች። ዳዊት ደርሶ በስጨት ብሎ ድምፁን ግን ከፍ ብሎ እንዳይሰማ ለመቆጣጠር ሲሞክር ቀዩ ሰውነቱ ደርሶ እንደ ከበሮ ተነፍቶ ኳስ መስሎ ቁጭ አለ። ፊቱ እንደ ልማዱ የበሰለ ቲማቲም መሰለ እና ከሰዓት ምንም አይነት እርምጃ መውሰድ አልነበረበትም። መወሰድ ቢያንስ አለ በቁጣ። እኔ እኮ ከሰዓት ወጪ ነበርኩኝ እኮ ዴቫ አለሽ በልምምጥ መልክ። እና ብቶኝስ? እኔም አንቺን ባንኖር ለዛሽ ቤት እንኳን መናገር አቅቶሽ ነው? ሌላ ወሬ ቢሆን የኔ የፈሳችሁ ሳይቀር ነበር የምታወሩት። ስራ ሲሆን ግን ደርሶ እንደ 4 ልጆች እናት ሀሳባችሁ ተሰርቆ የመርሳት ችግር ያጋጥማችኋል። አረ ዲቫ እንደዚህ አይደለም። በዛ ላይ እኮ እንዳልኩ ልጁ ከሁኔታው ደግሞ ተመላሽ ነበር የመሰለን እኛም አለሽ በድጋሚ ሞዘስ ባለ ድምጽ። አይወዲያ 10 ልጁ አትበይ ሰውየው በይ አለ። የዲያስፖራው ልጁ የመባሉ ጉዳይ ትንሽ እየከነከ ነው። ቅድስት ሳቋን በድጋሚ ደበቅ አርጋ እሺ ስትል ምን ላይ ሰጣችሁ? ይህ እኮ አሳሳቢ ጉዳይ ነው። ቆይ እሺ ከኔ ውጭ ሌላ የበላይ አካል ቢሰማስ አለ። ሌላ ሰው ቀርቶ አጠገባቸው ያለው ግርግዳም እንዳይሰማ ድምፁን በማንሾክሾክ በልክ አረ ማን ይሰማል ብለህ ነው? የዚህ ቤት ባለቤት እንደሆነ መንፈስ ሲሆን ምን ሁሌ በስም እንጂ መጥቶ አይታወቅ አለች ቅድስት። ዝም በይ እንደ ሕፃን ልጅ ሌባ ጣቱን ቀስሮ መቆጣት ጀመረ። እውነቴን እኮ ነው ዴቫ አለች ወደ ስሩ ይበልጥ ቀረብ ብላ። ዝም በይ አንቺ፣ እንዲህ ያላችሁ ነው ስታሙ ስትቦጭቁ ምትሉት አይደል
አለ ወገቡን ይዞ። እንደው ኧረ ተው እናንተ ልጆች ተው። ዲባ ደግሞ ቆይ አቷሽ አንተም ጉዳይ አሳስበን እንዴ? ጠንቋይ ይሁን ምን የማይታወቅ ሰውዬ የገነባ ሆቴል ውስጥ በመስራት ያውም ደግሞ ማንነቱ አንድ ሰው ምን እንደሆነ ሳይታወቅ እንዲሁ ከስተመር ብዙ የሆነበት እና እንቅስቃሴ ያለበት ቦታ አለች። እኛ ምን አገባን? ለምን ባለቤቱ ወፍ አይሆንም እንዴ? እንጀራሽን ካልቀማሽ በስራሽ ካልመጣብሽ ምን አስጨነቀሽ? አለ። ቅድስት እንደ ተቆጣ ሕፃን አንገቷን ሰበር አድርጋ እንደ ማልጎምጎም አለች። ምን ማወቁ ይከፋል ብለህ ነው? ማለቴ ሴት ነው ወንድ ነው አግብቷል ልጅ አለው የሚለው ቢታወቅ ምን ችግር አለው? አቤት 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 እውቀት! አሁን ማያሳስበውን ትተሽ የሚያስጨንቀው ነገር ላይ ብታተኩሪ ጥሩ ነው። መውጣት ባለባት ቀን ያልወጣች ከስተመር አለች። በህይወት ባትኖርስ? አለ ዳዊት መልሶ ይበልጥ ወደ ቅድስት ቀረብ ብሎ ድምፁ ለማንም እንዳይሰማ በሚመስል መልክ ገድሏት ሄዶ ቢሆንስ አለ። ቅድስት ደንገጥ ብላ ማተመች። ኧረ በስመ አብ ወልድ! ዲቫ ምን ነካ እንዴ? ደግሞ ተለቃቅመን ወይኔ እንውረድ እንዴ? በስመ አብ! አዎ እሱን ስጊ። ከቀናቸው ውጪ ካለምንም ክፍያ ሩም ውስጥ ያቆየሽበትን ምክንያት ገና ሲጣራ ጉድሽ ሪፖርት ላይ ነው የሚወጣው። በዛ ላይ ሪፖርት አለማድረግሽ በራሱ የሚያመጣው ነገርን ትዋጫታለሽ አለ በቁጣ መልክ። ቅድስት ሁኔታ ያሳሰባት ይመስል ነበር። ዴቫ ደግሞ ተው እንጂ እንዲህ ያልክ አታስፈራራኝ አለች እንደ ሕፃን ልጅ ለምቦጫዋን ጥላ። በያሁን ያቺ ሜንጦ ማዕድን ቁፋሮ ይመስል የተሰቀለ ቁልፍ ለማምጣት ከጠፋችበት ጆሮ አይዘሽልኝ ነይ አለ። ወዲያው በድጋሚ ሌላ ድምፅ ጥግ ካለው ሩም ተሰማ። ወደ መሬት በኃይለኛ መልክ የወደቀ ሰው ድምፅ ይመስላል። ዳዊትና ቅድስት ክው ብለው እይታቸውን ወደ በሩ ሰነዘሩ። ወዲያው ከውስጥ በንዴት መልክ የምትጮና ብቻዋን የምታወራ ሴት ድምፅ ከፍ ብሎ ተሰማ። ጉድ እያደር ይሰማል። ሽለላና ቀረርቶ የተዘጋ ሩም ውስጥ በእንጂ ፍጠኝ ቁልፉን አምጪ አለ በድንጋጤ። ቅድስትም በዛች ቅጥነቷ ብር ብላ ሮጠች። ዳዊት ፈራ ተባ ያለ ወደ በሩ ቀረብ ብሎ ጆሮውን በሩ ላይ ልጥፍ አረገ። ልሙት ምን ብለህ ነው የምትከለክለኝ? ከዚህ በላይ በህይወቴ ቀልደ በሰበብ በአስባቡ ልታስቆመኝ ስትሞክር ትንሽ አታፍርም? የሚል በልና በደዴት የተሞላ ሴት ድምፅ ተሰማ። ዳዊት በድንጋጤ ከንፈሩን በሁለት ጣቶቹ ሸፈነ። ባለሆሳስ ድምፅም ጉድ ነው ዘንድሮ፣ ጭራሽ ሌላ ሶስተኛ ሰው ክፍል ውስጥ ተደብቆ ኖሯል ማለት ነው አለ ለራሱ። ቆይ ልጁ የምን አባቱ ልጅ ሰውዬ? አዎ ሰውዬ። እሺ ሌላ ሰው ይዛ ተናዶ ይሆን እንዴ ቀድሟት የጠፋው አለች። በቃ ልሙትበት፣ ከዚህ በላይ አታሰቃይ። ከዚህ በላይ እንዴት ልትቀጣኝ ነው ሀሳብ? ከውስጥ የሚሰሙ የሴቷ ድምፅ ይበልጥ ከፍ እያለ መጣ። ወዲያው በዘፈን መልክ ጠላሁሽ ጠላ ሰላሜን አጣው ተጨናነቅኝ ገዛ ቤት አረርኩ ባልበላ እንጀቴ አለች። በለቅሶና ንዴት በሚመስል ድምፅ የአብነት አጎናፍርን ዘፈን እያንጎራጎረች የዛሬው ጫን ያለ ነው አለ። ጭራሽ ሴትም አለች አለ ዳዊት ግራ እንደ መጋባት እያለ አፍታ ድምጿ ጠፋ አለ። ዳዊት እንደው ጨዋትና እንጉርጉሮ ተሽሎት
ዝምታው አስፈርቶት ይበልጥ ጆሮ ለጠፍ አድርጎ ድጋሚ ለማድመጥ ሞከረ። በቅጽል ስሟ ቢራቢሮ የምትባሏ ቅድስት ብር ብላ ወደታች ወረደች። ሪሴፕሽን ቦታ ላይ በሰዓቱ እንግዳ እያስተናገደች ያለችው ሌላኛው የሆቴሉ ሰራተኛ ሚለን ነበረች። ሚለን ቤታስ አለች በሚያለከልክ ድምጽ። ሚለን እንግዶቹ ማስተናገዷን ቆም አድርጋ ወደዛ ገብታለች ስትል በጧታ ወደ ውስጥ ቆም አደረገች። የነገሩን አካሄድና ሁኔታ ቶሎ የተረዳችው ቅድስትም ኡፍ ቤታ እያለችና እየተነጣነጨች ወደ ስቶር ክፍል አቀናች። ስቶር ክፍሉ ጋር እንደደረሰች በሩን ብርግድ ስታረግ ቤታ ከሆቴሉ ሰራተኛና ፖርተር ከሆነው ከሲራክ ጋር ከንፈር ለከንፈር ገጥማ አገኘቻት። ውይ አንቺስ እንደው አለች ቅድስት በምሬት መልክ። ቤታና ሲራክም ክው ብሎ ተላቀቁ። እኛ አንቺ ቁልፍ እስክታመጪ ድረስ እዛ በስንት ጭንቅ ውስጥ ነን፣ አንቺ እዚህ አለች ቅድስት በንጭንጭና በቁጣ። ተያ አትቆጭ ኪዶ፣ መጀመር ሼባ እያለ እኮ ሽፍታችን አውቆ እንዳይገጥም አደረገ። ምን እናርግ ታዲያ? አሁን እኮ ትንፋሽ ስናገኝ ነው አለ ሲራክም ሳቅ ብሎ በፍቅር ጊዜ መሆን የሆነውንና የተበላሸውን ሸሚዝና ኮቱን እያስተካከለ። ኦኬ እሺ፣ ለማንኛውም ናይ ፍጠኛ፣ አንቺ ችግር ተፈጥሯል ባክሽ አለች ቅድስት ቤታን ከእጇ ሳብ እያደረገች። ቤቲ ደንገጥ ብላ ምን ተፈጠረ? ልጅቷ አልወጣለች እንዴ? ስትታይ ራሱ ጭራቅ እኮ ነው የምትመስለው አለች። አረ ልትሞት ይሆን ሞታ አናቅም አለች ቅድስት በማጋነን መልክ። ምን? ቤቲን ባለማመን መልክ ጠየቀቻት። አው ፍጠኝ በማለት ቅድስትም ከፊት እየመራቻት ሮጣለች። ቅድስትና ቤቲ እየተሯሯጡ ሲደርሱ ዳዊት በጭንቀት መልክ ጆሮ እንደለጠፈ ነበር። ቤቲን ለመቆጣት የሚሆን ጊዜ አጥቶ ባይኑ ብቻ ገርመም አድርጎ ቁልፉን ወዲያው ቀበል ብሎ በሩን ለመክፈት ታገለ። ወዲያው ቀደም ብሎ የሰማውና በከባድ ኃይል ወደ መሬት የመውደቁ ድምጽ ጎልቶ ተሰማ። ወዲያው በሩን ከፈት አድርጎት ወደ ውስጥ እንደዘለቀም አንዲት ሴት መሬት ላይ ገመድ አንገቷ ላይ እንዳጠለቀች ስትንከባለል ተመለከቱ። ሶስቱም ደንገጥ ብለው ከመሬት ላይ ያነሷት ወደ እሷ ሮጣሉ። ሰውነቷ ለመያዝ የምትከብድ አይነት አልነበረችም። ኢየሩስ ፊቷ በእንባ ታጥቧል። ሆኖም የመጨረሻ ቀኑ እንደደረሰ ሰው ለመሞት ተዘጋጅታና ቆርጣ ነበር። ጸጉሯ እንደረጠበ ነው። የለበሰችው ነጭ ቢጃማ ቢትል ያለ ነበር። ቅድስት ትኩር ብላ ከተመለከተቻት በኋላ ወደ ቤቲ ጆሮ ጠጋ ብላ አንቺ ያ ፊልም ትዝ አለሽ አለች በማሾካሾክ ድምጽ። ሆኖም ፌዝ ቢጤ መሆኑን ለመደበቅ እየሞከረች ከነበረው ሳቋ ያስታውቅ ነበር። የምን ፊልም አለች ቤቲም አፏን ወደ ጎን ዞር አድርጋ። ያ ቱርክ ፊልም ነዋ፣ ሼባ ባሏ ላይ ሌላ ይዞ መጨረሻ ላይ እንደዚች ፏ ብላ ራሷን ያጠፋችው አለች ቅድስት። ሆኖም ንግግሯን በከፊልም በሆነ የሰማቻት ኢየሩስ ከዴባ ጀርባ ያሉትን ለመመልከት አይኗን ፈጠጥ አደረገች። ዳዊት በነገሩ እንደምናደድ ብሎ በአይኑ ዞር ብሎ ገርመም ካደረጋቸው በኋላ እይታውን ወደ እነ ኢየሩስ መለስ አድርጎ ጎሮሮ እንደመጠራረግ አለ። ምንድን ነው? እንደ አራስ ነብራን ባረቀችበት ዳዊት ቆሌው ግፍፍ ቢልም እንደምንም ራሱን ቆፍጠን ለማድረግ እየሞከረ ግን መቤት ትናንት ነበር ይህን ሩም ለቃሽ መውጣት የነበረብሽ። ሆኖም ሰራተኞቻችን ያንን በመረዳት ነበር የታገሱሽ አለ ፈራ ተባብሎ በትትና መልክ እና ተቆጣች። ደሞነት ላለች እንዴ አለች ቤቲም ቀበል ብላ በማሾካሾክ መልክ። ለነገሩ አታስብ፣ አሁን እወጣላችኋለሁ አለች ኢየሩስ በአይኗ ገልመጥ ካደረገቻቸው በኋላ ፊቷን ዞር አድርገች። ዳዊትም ሆነ እነ ቅድስት ልብሷን ለመሰብሰብ አሊያም ሻንጣዋን ለመሸከፍ የምትዘጋጅ መስሏቸው እይታቸውን እንቅስቃሴዋ ላይ ጣል አደረጉ። ታዲያ ኢየሩስ ከመቅስበት መሬት ላይ ቀድሞውን ወድቆ የነበረ አነስ ያለች ቤንች መሳይ ዱካ መሳይ ነገር በድጋ አርጋ አስተካክላ ካቆመች በኋላ በድጋሚ ገመዷን ጣሪያው ላይ ካለው ጠንከር ያለ መብራት ማንጣልጥያ ላይ ለማሰር መታገል ጀመረች። ዴቭ አሉ ቅድስትና ቤቲ በጋራ ድምጽ ደንገጥ ብለው። ዳዊትም ነገሩ ግራ መጋማት መልክ እየተመለከተ ወደ እሷ ቀረብ ብሎ አንጋጦ ተመለከታት። የኔ ሄት
ምኑን ከምኑ ልታደርጊ ነው? እዛ ላይ ፊት ያልሽው አላት። ኢየሩስ ኧረ ተይ ከማለት ይልቅ አባባሉ አናዷትና ግራ አጋብቷት ካለችበት ወደታች ቁልቁል ተመለከተችው። እንደ ቀደም እየተነሳ ስትፈርጭ የነበረው ለዚህ ነው። እኔ እኮ አለሳቅ እያለ ዞር ብሎ እነ ቅድስትን ተመለከተ። ከውስጥ እንደው ማን ያላጋት ነው ብዬ ሰግቼ ነበርኩ። ለካስ ይቺ ስባጎ በሆነች ዶሮ ማነቂያ እየተንጠለጠልሽ ነው። ንግግሩ ቅድስትና ቤቲን አስቋቸው አፋቸውን ሸፈን አድርገው ሳቃቸውን ለመግታት ሞከሩ። አዎ አሹፉ እናንተ ምን አለባችሁ አለች ኢየሩስ ገመዱን አስተካክላ ወደ ጭንቅላቷ እያስገባች። ታይ የኔት ማሾፍ ሳይሆን ለአንቺ ከማሰብ ነው። እንዳንቺ ገመድ እንኳን አንቺን እቺ መታክል ልታንቅሽ ቀርቶ ዶሮም አትገልም። ደግሞ 10 እየተነሳሽ በፈረሽ ቁጥር ላይ እየጎተትሽውና ዝቅ እያደረግሽው ያለው አምፖል ተከስክሶ ወደ ውስጥ ነው የምትገቢው አለ። ቀና ብሎ ወደታች ጋደል ያለውን የመብራት ማቀፊያ በስካት መልክ ተመለከተና ጥሩ ነው እንደውም በሱ ምክንያት እዳ ውስጥ ገብቼ ሞትኩ የሚለውን ሲሰማ ህሊናው ይወቅሰው ይሆናል አለሽ በድጋሚ አንገቷን ካስካከለሽ በኋላ ሶፋውን በእግሯ ወርወር እንዳደረገችው ሰውነቷ ጠልጠላለ። ሆኖም ሴቶቹ በአንድነት ደንገጥ ብሎ እንደመጮ ከማለታቸው ኢየሩስ ገመዱ ከቀድሞ ይበልጥ አጠር ብሎና በጥስ ብሎ መሬት ላይ በአፍጢሟ ዘርገት ብላ ወደቀች። ታዲያ ዳዊት እንደፈራው በተደጋጋሚ ሙከራ የተደረገበት ምንም ማያውቀው የመብራት ማቀፊያ ወደ መሬቱ ሊወድቅ ሲል በድጋሚ ሴቶቹ በድንጋጤ ጮሁ። አይ መከራይ! ዳዊት ቃሉን በቅጡ ሳይጨርሰው ነበር ተወርውሮ ኢየሩስ ሰውነት ላይ ተኛው። መብራቱን ግማሽ ክፍሉ መሬት ላይ ግማሹ ደግሞ የዳዊት ሰፊ ጀርባ ላይ መብራቱ ራሱ ዘፍ ብሎ ወደቀ። በተፈጠረው ነገር ሴቶቹ ተደናግጠው እየተጫጫው ወደሱ ቀረባሉ። ጩኸታቸውን ከታች የሰሙ ሌሎች ስታፎች እየተሯሯጡ ወደ ክፍሉ መጡ። ሌላው የክፍሉ ተጠቃሚም በሩን በሱ ከፈታ አርጎና አንገቱን ብቅ አርጎ እየተፈጠረ ያለውን ነገር ለመመልከት ብቅ አለ። ዳዊት እያጣጣረና ላዩ ላይ የተፈረካከሰውን መስታወት እያራገፈ ብድግ አለ። ታዲያ ኢየሩስ እዛው ባለችበት ጭጭ ብላለች። ሄድሊ እናንተ ቴስቷ ዝም አለች እኮ አለኩቱን አስተካክሎ ከጨረሰ በኋላ በድንጋጤ ምንም እንቅስቃሴ የሌላት ኢየሩስን ቁልቁል እየተመለከተ ወይኔ ዲቭ አለች ቅብጥ ባለ ድምጿ ቅድስት ሰውነቷን እያርገፈገፈች። ቦስ ገደልካት መሰለኝ አለሽ ቤቲም ቀበል ብላ ነገሩን እያጋነች። አንቺ ዝም በይ። እሱም ድንጋጤ ይዞት ተቆጣ። እንዴ ይሄን ያክል በርሜል አይደለው አፍኜ ሲጥ ማረጋት አለ ነገሩን ለማስተባበል እየሞከረ። እና እኮ ዝም አለች። ወይኔ ቦስ ምንድነው እላው ላይ ተከመርክባት እንዴ አለ ደረጃውን በሩጫ ሲወጣ ትንፋሽ አጠረው ሲራክ እያለከለከ። ዳዊት ነገሩ ራሱን አስጨንቆት እጁን በወገቡ እንዲያዘ ጎርደድ አለ። ወዲያውም አልጋ ላይ የነበረው ስልክ አቃጨለ። ወይ አምላኬ የሰው ገድዬ ኖሯል አለ ነገሩን በማመን መልክ ጭንቅላቱን ይዞ። ቆይ ልጅቷ እኮ ራሷን ማጥፋት ፈልጋል ነበር እንዴ አንተ ምን አደረካት አለሽ ቤቲ ላፍታ ነገሩን እንደማብሰልሰል ብላ። ሲራክ ፈራታ ባያለ ወደ ኢየሩስ ቀረብ ብሎ ትንፋሿ እንዳለ ለማወቅ ሞከረ። አረ እየተነፈሰሽ ነው አለ። ዳዊት ላፍታ በድንጋጤ በትዝብትም ቢመለከታትም ጭንቆ የነበረው የልጅቷ በህይወት የመኖር ጉዳይ ላይ ነበር። ኦፍ አለች አለ ሲራክ በእፎይታ መልክ በረዥሙ ተንፈሶ። የኔ አምላክ አለ ዳዊትም ቀና ብሎ ፈጣሪውን እያመሰገነ። ፈጠን ብሎ ወደሚያቃጭለው ስልክ ጋር ተወረወረ። እቺ እናቴ ጦሰኛ ናት። ማንም ይሁን መጥቶ ብቻ ከዚህ ይሰድልኝ፣ ምንም ጭማሪ እንዳታስከፍሏት።
ጉዶነን ነበርኩ። ውልቅ ትበልልኝ ውልቅ አለ። የኢየሩስ ስልክ ላይ ማ ተብሎ በተለያየ ልብ ቅርጽ ያቆጠቆጠ ስልክ ብቅ አለ። አቤት አቤት አቤት፣ ወጉም ተይዞልኛል። እናትሽን ብትወጃትማ ለወንድ ብለሽ ልሰቀል ባላልሽ ነበር አለ ዳዊት ከድንጋጤው መልስ ወደ ትችቱ መለስ ብሎ። ምን ዝም ብሎ እንዲሁ ማስፈራሪያ ነው ደግሞ እንዲህ በሲባጎ አለሽ ቅድስት። አሎ አለ ዳዊት ጉሮሮ እንደመጠራረክ ካለ በኋላ። ዳዊት ላፍታ በትህትና መልክ በስልክ ያለውን ሰው አውርቶ ስልኩን ዘጋ። ቤቲ፣ ሲራክ እና ቅድስት ሚለውን ለመስማት በጉጉት መልክ አንጋጣው እየተጠባበቁት ነበር። እናቷ እንደው ልጄ ተባበረኝ ቤት አምጣልኝ እያሉ ነው አለ ሶስቱንም ተመልክቶ። በቃ ራይድ ጠራና ቤቱ ተነግሮት ይሰዳታ አለች ቤቲ ፈጠን ብላ። እቺ ስታለቅስ ከተኛ ሳምንት ያለፋት የምትመስል ሴትዮ አሁን ከማታውቀው ሰው ጋር ምን ብዬ ነው በመኪና መልካት? እንደው ረቴ ቤቲ ተይ አለ። እኔ ላንተ ብዬ ነው ዴቫ አለች ቤቲ በመገሰጿ የደበራት በሚመስል መልክ። ለማንኛውም ዳዊት የለም ተብሎ ስትቦርቁ አምሹ አላችሁ። ደግሞ መንገድ ካልተዘጋጋ ቶሎ መለሳለሁ፣ ካልሆነ ግን ወደ ማይጋጉራ አላለሁ አለ። ገና የእናቱን ስም ባነሳበት ቅጽበት ፊቱ እንደ ብርሃን አበራ። ማዘር ግን ደህና ናቸው? ይገርማል። አንተን ብለው ናፍቀው ከካናዳ ድረስ ቢመጡ አንተ ስራ ያልክ ጣል አደረካቸው አለች ቤቲ በዘዴ መልክ እንደሄድላትና ተመልሶ እንዳይመጣ መንገድ እያመቻቸች ነው። አይ ቤቲ አለ ፈገግ ብሎ። በደንብ ነው የተረዳሽኝ እማዬ፣ እንደውም ሁሌ ስራ ስላት ክፍት ነው ያላት አለ እናቱን አሰብ እንደማድረግ እያለ። ሶስቱ ነገሩን ቶሎ አምኖ መቀበሉ ገርሟቸው ሳቃቸውን ደበቅ አድርገው እየተያዩ በአሽሙር መልክ ተሳሳቁ። በላውን ሲራክ አግዘኝ፣ እቺ ልጅ ወደ መኪኔ ላስገባት፣ እቃዋን በሙሉ ሸክፋ አስገባ፣ በምንም ምክንያት እዚህ ሆቴል ውስጥ ተመልሳ እንዳትመጣ፣ ያ ኮቴ ቢስ ፍቅረኛዋ ነው ያላችሁት ግለሰብ ከመጣም ምንም አቬለብል የሆነ ሩም የለም ብላችሁ መልሱልኝ አለ። እጁን ከፍ አድርጎ ምንም ማያውቀው ሰው ድረሽ እንዳይል በመንገሽገሽ መልክ። ሲራክ ሻንጣዎቹን፣ ዳዊት ደግሞ ኢየሩስን ተሸክሞ ተያይዘው ከክፍል ወጡ። ቅድስትና ቤቲም ወደ ኋላ ቀረት ብለው ክፍል ውስጥ የቀረ ዕቃ አለመኖር ማረጋገጥ ጀመሩ። እኔ ምለው ኪዱ አለሽ ቤቲ አንዳች ነገር ብልጭ ሲልላት። ቅድም ካልተሳሳትኩ ቦስ ሆቴል ሲል ሰማሁ ልበል አለች ቆም ብላ የሰማችውን ነገር እንደማጣራት እያለች። አረ አንቺ ደግሞ አለች ቅድስት በፌዝ መልክ ሳቅ ብላ። እና ቢልስ ጀለስ እኮ ካናዳ እናት ሀገር ትቶ እዚህ ሆቴል ውስጥ በመነጅነት መስራት የሚቀለው ሰው እኮ ነው። በህይወቱ ከእናቱና ከዚህ ስራ ውጭ ምን አለው ብለሽ ነው? ያው ካለ ፍቅር የተነሳ ቤቱን እንደራሱ ቆጥሮት ይሆናል አይመስልሽም? አለች በፌዝ መልክ እየሳቀች። ቤቲና ቅድስት ዳዊትን እያነሱ እየጣሉ ብሎም ስለ እብዷና ራሷን ለማጥፋት ስለሞከረችው ስለ ከስተመራቸው ስለ ኢየሩስ በሐሜት መልክ እየወቁ ክፍሉን ለጽዳቷ ለቀው ወጡ። እንደው ቤታ ግን መቼም ሺፖን እንደው በቢጃማ ግልጥ ብሎ ተመልክተነዋል። በጣም ነው የሚያምረው። መልኳ ምንም አያወጣላትም። ጸጉሯም የራሷ ነው። እንደ ወንድ ልጅ ሲባል ግን አቤት አለች በትዝብት መልክ። ባክሽ አለች ቤቲ በረዥሙ እንደመተንፈስና የኮምፒውተሯን ፋይሎች እየተመለከተች። ወንድ ልጅ እኮ ጭንቅ አይወድም። ያው ደግሞ ውጭ ሀገር የኖረ ከሆነ አስቢው፣ ይሄኔ ጸባይዋ ሚጥሚጣ ነው የሚሆንበት አለቻት። ዳዊት ኢየሩስን የመኪናዋ ወንበር ውስጥ እንዳስተኛት መንገዱን ጀመረ።
ኢየሩስ ደገፍ እንዳለች ለጥ ያለ እንቅልፍ ወስዷታል። እንደው እንዴት አልቅሰሽ ቢደክምሽ ነው አለ በለሆሳስ ድምፅ በመኪናው የፊት መስታወት አሻግሮ ከተመለከታት በኋላ። ወዲያው የዳዊት ስልክ በሚያስደነግጥ መልኩ ሲጮህ ጊዜ ዳዊትም ስልኩን ለመዝጋትና ድምፁን እንዳይረብሻት ለማድረግ ድንብርብር ወጣ። እንደፈራውም የጥሪው ድምፅ የረበሻት ኢየሩስ በርገግ ብላ ከእንቅልፏ ነቃች። ምንድነው? የት ነኝ? የትዮ ስልከኝ ነው አንተ አለች በድንጋጤ ዙሪያዋን እያማተረች። ዳዊት እንደምንም አረጋግቷት የተፈጠረውን ነገር ሊነግራት ሞከረ። ሆኖም ኢየሩስ እንዲህ በቀላሉ ልትታለል የምትችል አይነት አልነበረች። ዳዊትም ካረጋጋት በሚል ስልኳን አጠገቡ ማድረጉና እናቷ ደውለው ሁኔታውን በሙሉ ስላወቁ ወደ ቤት እንዲያመጣት ትብብር በጠየቁት መሰረት ወደ ቤታቸው እየወሰዳት መሆኑንና ውሸት አለመሆኑን ለማሳየት የቤቷን አቅጣጫ በፊት መስታወቱ አሻግሮ እየተመለከተ ተነተነላት። ኢየሩስ በትንሹም ቢሆን ነገሩ ሰከን አድርጓት ወደኋላ መለስ ብላ ትንፋሿን ለመሰብሰብ ሞከረች። በድጋሚ ዳዊት ስልክ ጠራ። እሱም ፈጠን ብሎ ስልኩን አነሳው። ኢየሩስ ንግግሩን ለመስማት ፍላጎት ያላት ባትመስልም ጆሮዋ ግን በሰዓቱ ከመስማት ውጭ ሌላ ምንም ስራ አልነበረው። ወይ ማይ በነገርሽ ላይ የመጣው ነው አለ በደስታ መልክ ፈገግ ብሎ። አይ እንዳትመጣ የለውም ልልኔ የደወልኩት አለ ተርበብ ያለው የእናቱ ድምፅ። ምን ነው ወዴት እየሄድሽ ናቲ? ከስራ ስወጣ እኮ የምትፈልጊበት እኔ ወስዶች ነበር፣ ለምን ለፋሽ አለ። ይህን ኢየሩስ ላፍታ በአይኑ ሀገር መማረገችው። አይ አንዴ ልብ ጓደኜ የድሮ አብሮ አደጌ እሷ ጋር እስኪ ሊያት ብዬ ራይድ ጠርቼ ወጣው፣ አታስብ አለች የዳዊት እናት መሰረት። እኔ ማላቃት አለ ዳዊት ፈጠን ብሎ። ወይ አንተ ሲጀመር አንተ ምን ቀልባለና ነው? አታስታውሳትም? አንተ ካናዳ እያለን እዚሁ እያለው ቶሎ እንገናኝ ነበር። ታዲያ ወደ ካናዳ ከመጣው በኋላ ፍጹም ተደዋውለን እንኳን አናቅም አለሽ መሰረትን በስልክ ውስጥ። እሺ ጥሩ በቃ ስንት ሰዓት መጥቼ ልውሰድሽ ታዲያ? የሰፈር ነው? አይ ዳዊት አልመጣ ትንሽ የሆነ ችግር አጋጥሟታልና ከጎኗ መሆን ስላለብኝ እዚሁ 1-2 ቀን እቆያለሁ። ባየው የምፈልገው ነገር ካለ ነግሬ ትመጣልኛለህ ወይ ታመጣልኛለህ አለች። ዳዊት ቅር ባለው መልክ ከእናቱ ጋር ከተስማማ በኋላ ስልኩን ዘጋ። ከቆይታ በኋላ ኢየሩስ ደግሞ ስልኳን ወጣ አርጋ ቲክታክ ከፈት ታረገች። ዳዊት ሰረቅ እያደረገ ይመለከታት ነበር። ስልኳ ላይ የሚወጡት ቪዲዮዎች ድምፅ ጮክ ማለታቸው የሚረብሽ ነበር። እሷ ግን ደንዘዛለች። እንዲሁ እንደ ነገሩ ከወዲያ ወዲያ ጣቷን ማወራጨት ጀመረች። ታዲያ ከመቅስበት አንድ ቪዲዮ ጮክ ብሎ መሰማት ጀመረ። አገባሻለሁ ብሎ ላሽ የሚል ጮክ ያለ ድምፅ ነበር። ወዲያው ደግሞ ለለቅሶ ማጣፈጫ በሚመስል መልክ የአስቱካ ዘፈን ተተካ። ያነባል አይኔም ባተሞልቶ የተማመንኩበት ያፈቀርኩት ወዳጅ ሳይሆን ቃሉን በልቶ። ኢየሩስ ደም ስሯ ሲገታተር ዳዊት ተመልክቷት ጉሮሮ እንደመጠራረግ አለ። ማልቀስ ጀመረች። ይህ ሞትቻ ተጫወተብኝ፣ ወይኔ ጄሪ ወይኔ አለሽ በምሬት እያለቀሰች። ዳዊት ነገሩ ይበልጥ አስጨንቆት የገዛ መኪና ውስጥ እንደ ሁለተኛ ወገን እንደመቆጠር ጀመረ። ጉድ ነው ዛሬ፣ አውጣኝ ጌታዬ አውጣኝ አለ ለራሱ። እኔማ ለማን አባቱ ብዬ ነው ራሴን ሲጥ ማረገው ለማን አለሽ። ልክ ሰው የምታወራ ነበር የምትመስለው። እሱ ሳገኘው ደፍቼ አልከላከለው አለሽ በል ጥርሷን ከሳ አርጋ። ወይኔ ጉዴ ወይኔ
እሪቷን አቀለጠችው። ወይኔ ፈጣሪ ሆይ ተባባሪ ለሆኑ ወንጀል ሰርታ ይሆን? ወይኔ ልውርድ ይሆን? ዳዊት ለራሱ መፍራት ጀመረ። ምን አለች ለብቻው እያወራ ብቻው ሲያጉረመርም ጊዜ ምንም አትበል፣ እየተሳለቅብኝ ነው አይደል? ኧረ አይደለም የኔት ሆ እኔ ማነኝና አሳለቅብሻለሁ ብለሽ ነው? አላቅሽ አታቂ አለ አሻግሮ ላፍታ ተመልክቷት። የሩስ ነገሩ ባይጥማትም ወደ ኋላ መለስ ብላ ተቀመጠች። ካፍታ በኋላ የየሩስ እናት የጠቆሙት ሰፈር ደረሱ። እንደ ነገሩ ፈራ ተባ እያለ አቅጣጫውን ጠየቃት። የሩስም የግዷን የሰፈራቸውን መታጠፊያ ማሳየት ጀመረች። ካፍታ በኋላ ከአንድ የተንጣለለ መኖሪያ ግቢ ደረሱ። የሩስ እየተመናቀረች ወርዳ በሩን በኃይል ደበደበች። ካፍታ በኋላ በሩ ተከፈተ። እቴቴ ጄሪ መጣች አለች አንድ አነስ ያለች ልጅ እግር ጮክ ብላ። እስኪ አትጩሂ አለች እንደ መነጫነጭ ብላ። ወዲያውም ከዋናው ሰርቪስ ቤት የየሩስ እናት ቀሚሷን ወደ ላይ ሰብስባ በሩጫ መልክ ወጣች። የሩስ ጋር እንደደረሰችም እያገላበጠች እየሳመችና የልጇን ሁኔታ እየተመለከተች ፈጣሪዋን እንደማመስገን አለች። ዳዊት ከኋላ እንደ ጥበቃ ገንጠል ብሎ እንደቆመ ነበር። የየሩስ እናት ሊያመሰግኑት ቀረብ ከማለታቸው ዳዊቴ የሚል የእናቱ ድምፅ ከጆሮ ጥልቅ አለ። ዳዊት ደንገጥ ብሎ አንገቱን ወደ ግቢው ብቅ ሲያደርግ እናቱ መሰረት ደሞ ሲም ልጄ ምን ትሰራለህ አለች ደንገጥ ብላ። አረ ዳዊት እንዳይሆን ብቻ እንዲህ ትልቅ ሰው የሆነው አለች ምስራቅን በመገረም መልክ እየሳቀች። ዳዊትና የሩስ ነገሩን ማሰላሰል ሳይችሉ በደስታ እየተሳሳቁ በመገረም መልክ አንዴ መሰረት የሩስን ምስራቅ ደግሞ ዳዊትን እንደ ሕፃን ልጅ አገላብጠው እየሳሙና እርስ በርስ እየተቃቀፉ ቆዩ። ካፍታ በኋላ ዳዊት የየሩስን ዕቃ ካወጣጣ በኋላ ወደ ውስጥ እንዲገባ በቀረበለት ግብዣ አማካኝነት ወደ ውስጥ ዘለቀ። ቤት ውስጥ የሱ እናት በመምጣቱ አማካኝነት ቡናው ቀራርቦ፣ ሳሩ ተጎዝጉዞ፣ አይነቱ ተሰናርቶ፣ ቢራው ተደርድሮ ተመለከተ። የየሩስ እናት ምስራቅ የልጇ አለመምጣት ያስጨነቃት ቢመስልም ከልጇ ሁኔታ ጋር ግን በደንብ የተግባቡና የተጣጣሙ ይመስል ነበር። የሩስም እየተመናቀረች ወደ ክፍሏ ካመራች በኋላ በሯን በኃይል ወርውራው ዘጋች። ተዋት ልጄ ተዋት፣ እንዲሁ ከፈሷ የተጣላች ናት። ባይሆን እንደው አንተን ጣለልኝ እንጂ ሆቴል ውስጥ አልወጣ ብላ አስቸገረችኝ ስትለኝ ጊዜ ያመናጤ አንዳች ነገር አድርጓት ኮነ ብዬ ሀሳብ ይዞ ነበር እንጂ ለማዷ ነው እንዲህ አይነት ልክፍትን ያዛት አለች ምስራቅ ነገሩን ቀለል አድርጋ። ቀደም ብሎ የነበረው ሁኔታ ፊቱ ላይ ድቅን ያለበት ዳዊት ነገሩን ከየት ወዴት ማድረግ እንዳለበት ግራ ግብት ብሎት ዝም አለ። ምስራቅም የሩስ ረጅም ዓመት በፍቅር አብራው የኖረች እናቷ የሰፈር ሰው ሳይቀር ታይሆንሽ እያለ ሲገስጻት ከኖረ ከአንድ የሰፈር ዱርዬ ጋፍ ብላ እንደነበር አጫወተችው። ታዲያ ይሄ ወሮ በላ በምን አድርጎ እንደሆነ ባላቅም አሜሪካ ገባ ተብሎ እንደው ታንቄ ሞታለሁ ስትል ነበር። ይገርማል። ሰው ሰርቶ ከሚቀየርበት ሀገር ብር ቸገረኝ እያለ የሰራችበትን እየመነዘረች ትልቅለት ነበር። ታዲያ ወደ ኢትዮጵያ በመጣ ቁጥር እወስድሻለሁ በሚል የውሸት ተስፋ ልቧን እንደው እየሰቀለው ነው የኖረው። ይኸው አሁን ስራ የላት ቦዝና ባጉል ተስፋ ተቀምጣን ያለችው አለች እናቷ። ወዲያው
ኢየሩስ ልብሷን ቀይራ እየተመናቀረች ወደ ሳሎን መጣች። አንቺ ነሽ እንዲህ ያልሽ እያማረች ይኸው አሁን ደስ ይበልሽ፣ ከዚህ በኋላ አልፈልግሽም ብሏል አለች። ኢየሩስ ወዲያው መታ ተቀምጣ እናትና ልጅ ዳዊትና መሰረት ማለት ነው ደንገጥ ብለው እርስ በርስ መተያየት እንደጀመሩ ምስራቅ ከወንበሯ በድንጋጤ መልክ ብድግ ብላ ልጇን እየተመለከተች እስቲ ሙች በይ ልጄ፣ እስቲ ሙች በይ አለቻት። አዎ አለች ኢየሩስ በምሬት። ሌላ ሴት አግብቷል፣ ለፕሮሰስ ብሎ ተፈራርሟል፣ ስለዚህ አብቅቷል። አግብቼ ወስድሻለሁ ያለኝ ሁሉ ገደል ገብቷል አለች እንደ ሕፃን ልጅ። ፊቷን በእጇ ደብቃ መሰቅሰቅ ጀመረች። ወዲያው እናቷ ምስራቅ አስደንጋጭ በሚመስል መልክ ጮክ ብላ እልልታዋን ማቅለጥ ጀመረች። እሰይ የኔ መድኃኒዓለም ስለቴን ሰማ፣ አንተ ምን ይሳነሃል እንደው አለች መሬት ላይ እየሰገደች። ሁኔታዋ ግራ ያጋባቸው መሰረትና ዳዊት ፈዘው እንደ ድራማ የእናትና የልጅ ሁኔታ መመልከታቸውን ቀጥሏል። ለነገሩ አንቺ ምን ታውቂያለሽ? አባዬ እንጂ አንቺ አንድም ቀን አፍቅረሽው አታውቂ፣ ስለ ፍቅር ምንም አታውቂ፣ ለዛ ነው የማትረጂኝ አለች ኢየሩስ በምሬት። አረ ወዲያ ያጨቋኝ አባትሽ ነው አፍቃሪ እንደው ፈጣሪ ገላግሉልኝ አለች ምስራቅ። አባቴን እንዲህ ብለሽ አትናገሪ፣ እድሜ ለሱ በይ፣ እድሜ ለሱ እዚህ ቤት ውስጥ የሚያለሽው ፓፓፓፓ በይ ደግሞ ከኖርኩበትም ቤት አፈናቂኛ እሱ ነው የቀረሽ። አሁን እኔ ላይ መፎከርሽን ትተሽ የዘረፍሽኝ ገንዘብ ብታስመልሽልኝ ጥሩ ነው አለች ምስራቅ ቆፍጠን ብላ ለልጇ ከመለሰች በኋላ ሶፋዋ ላይ መልሳ አረፋለች። ኢየሩስም እየተመናቀረች እንዳመጣጧ ተመልሳ ወደ ክፍሏ ገባች። ተጫወቱ ልጄ፣ እሷ አብድና ታዋት አለች ምስራቅ ነገሩን ቀለል አርጋ። ዳዊት ለጨዋታ እንኳን በማይጋብዝ አስጨናቂ ሁኔታ ውስጥ እንደተዘፈቀ ግራ በመጋባት መልክ እንደ ነገሩ ፈገግ ብሎ በሽታ ጭንቅላቱን ነቀነቀ። ዳዊት ኢየሩስን ለመሰናበት አልቻለም ነበር። ላደረገላትም ነገር ምስጋናም አላቀረበችለት። ዳዊት እናቱንና ምስራቅን ተሰናብቶ ወጣ። መኪናውን አስነስቶ ወደ ቤቱ መንገድ እንደጀመረ ቀደም ብሎ የነበረው ሁኔታ መለስ ብሎ እያሰበ ለራሱ ብቻውን መሳቅ ጀመረ። ዳዊት እናቱ ጋር እየደወለ ደህንነቷን በጠየቀ ቁጥር ስለ ኢየሩስ ሁኔታ ለመጠየቅ ፈራ ተባ እያለ መልሶ ተወት ያደረገው ነበር። ከቀናቶች በኋላ ዳዊት እንቅልፍ የነሳው ነገር እንዳለ ስለተረዳ ጠዋት ወደ ሆቴሉ እንደገባና ቅድስት ሳይቱ የኢየሩስን ስልክ በርብሮ ፈልጎ ቢሮ ገብቶ ደወለ። ስልኩ ብዙም ሳይጠራ ነበር የተነሳው። ድምጿ ላይ አንዳች ተስፋ ያዘለ ቅላጼ ነበረው። ሰላም ጤና ይስጥልኝ ወይዘሪት ኢየሩሳሌም ተስፋ አለ ድምጹን አስተካክሎ። አቤት ማን ልበል? ሚኩ ምን ሆነ ልትሉኝ ነው አለች በችኮላ። ተረጋጊ፣ እኔ ደወልኩልሽ ከሌላ ቦታ ነው፣ ለአንድ የስራ ጉዳይ ለማናገር ነበር አለ ዳዊት። የምን ስራ አለች ቸኮል ብለው። እባክሽ ባለፈው አርፈሽበት የነበረው ሆቴል ዛሬ ከሰዓት 8 ሰዓት ላይ እንድትገኝ ነበር አለ ዳዊት። ላፍታ የስልኩ መስመር ረጭ አለ። ዳዊት ኢየሩስ እሽታዋ እንድትገልጽለት በውስጡ ፈጣሪው መማጸን ጀምሯል። እስኪ እርግጠኛ አይደለሁም፣ ተደወልክልኝ አመሰግናለሁ በማለት እንዳነሳሷ ሳይሆን ለማውራት ፍላጎት እንደሌለው ሰሆና ስልኩን ጠርቅም አርጋ ዘጋችሁ። ዳዊት ስልኩ እንደተዘጋ በረዥሙ እንደመተንፈስ ብሎ ወደ ዋለው ለጠጥ ብሎ ተቀመጠ። ኢየሩስ ችግር ላይ ነሽ፣ ባክሽ ክብርሽን ወደ ጎን ትተሽ ይህን የስራ እድል ተጠቀሚበት አለ ብቻውን። ዳዊት ሙሉ ቀን ሰዓቱን ሲመለከትና በር ሲያይ ቢውልም
ዙሪያ ያለ ሰው ግን አልነበረም። ዳዊት ኢየሩስ እንደማትመጣ መገመትና ተስፋ በመቁረጥ ሰዓቱ ሲደርስ መኪናውን አስነስቶ ወደ ቤቱ አቀና። ሆኖም በውስጡ በተደጋጋሚ የኢየሩስ ሁኔታ ለፍቅር ብላ የከፈለችው መስዋዕትነት ምን ያክል እንደጎዳት እያሰላሰለ ነበር። በነጋታው ዳዊት ለስራ በጠዋት ነበር የገባው። ቅድስት ከወንበሯ ብድግ ብላ እንደ እንግዳ ተቀበለችው። እሺ ቢራቢሮ ምን ነው አለ። ሁኔታው አንዳች ነገር እንደሚያመላክት ታውቁት። ቦስ ልጅቷ በድጋሚ መታነቅ ፈልጋ ይሆን እንጃ ቀጠሮ አለኝ ብላ መጣላለች አለች ድምጿን ቀነስ አድርጋ። የምርሽ ነው መጣች አለ በደስታ ፈገግ ብሎ። ቅድስትም ደንገጥ ብላ በቦታው የነበሩትን ቤቲንና ሲራክን ዞር እያለች ተመለከተች። አዎ አልመጣም ብላ ስታስቸግር ጊዜ እዛ እንግዳ ማረፊያ ጋር እንድጠብቅ አድርጌያለሁ ነው አለች። ዳዊት መደሰት ግራ ገብቷት ጥሩ አድርግሽ አመሰግናለሁ አለ ዳዊትም በጥድፊያ ወደ እንግዳ ማረፊያው ጋር እያቀና። ጉድ እኮ ነው ሰውየው በገዛ እጁ አንቆ ሊገላት ፈልጎ ነው እንዴ አለች ቅድስት ሁለቱንም በየተራ እየተመለከተች። ቤቲም ከሲራክ ጋር እንደመሳሳቅ አለች። ቆይ እኔ እኮ ውጭ ሀገር ኖሮ መጥተው ሙኝ ናቸው ሲባል የጤናቸው ሁኔታ ያጠራጥረኛል አለች ቤቲ ወደ ስሯ መለስ እያለች። ዳዊት ኢየሩስን ሲመለከታት ጊዜ በደስታ ፈገግ እያለ ነበር። ኢየሩስ በተቃራኒው አነስ ያለችው ፊቷን ከስከስ እንዳደረገችው ነበር። ዳዊት በመምጣቷ መደሰቱን ከነገራት በኋላ ወደ ቢሮ እንድትከተለው በእጁ በትትና ከጠቆማት በኋላ ከፊት ፊቷ አመራ። ወሬ ለማየትም በየተራ ተደብቀውና ተሰልፈው የነበሩት እነ ቅድስትም የነገሩ አካሄድ ግራ አጋብቷቸው እርስ በርስ ተያዩ። ዳዊት ቢሮ እንደገባ እንደመደነባበራል። ኢየሩስ ሁኔታው ግር ቢላትም ቆፍጠን ብላ ከፊቱ ካለው ወንበር ተቀመጠች። ዳዊት ለአፍታ ፈገግ ሲልና ሲደነባበር ከቆየ በኋላ ለምን እንደጠራት ማብራራት ጀመረ። በድሮ አፍቃሪው አማካኝነት ስራዋን መልቀቋን በመስማቱ ሐዘኔታውን ከገለጸ በኋላ እናቶቻቸው የቅርብ ወዳጆች እንደመሆናቸው መጠን የእናቱ ጓደኛ ልጅ አጣብቂኝ ውስጥ ሆና መመልከቱ እንዳላስቻለው ፈገግ እያለ ገለጸ። ኢየሩስ ግን እምብዛም አስተዋይነቱና አዛኝነቱ ውስጡ የገባ አይመስልም ነበር። አንድ ጥያቄ አለኝ አለች ንግግሩን አቋርጣ። ጠይቂ አለ ፈገግ ብሎ። እማዬናቴ እንድታረግ ያደረገች አለች ኮስተርናች። በፍጹም ሄውልሽ ኢየሩስ አለ እየተስተካከለ። እኔ የዚህ ሆቴል ባለቤት ነኝ አለ። ኢየሩስ ሳታስብ በድንጋጤ አፏን ከፈታ አድርገች። ይሄ ሚስጥር እስካሁን አይታወቅም ነበር። አሁን ላይ ግን በታታሪነት ሲሰሩ ለነበሩ ስታፎች ማሳወቅ እንዳለብኝ የተሰማኝ እና ምን ወደ ወንበሬ ስመለስ በማናጀር ቦታ የሚሰራልኝ ሰው ስለፈለኩ ነው አንቺ ያመጣውሽ። በዛ ላይ ከዚህ ቀደም አንድ ትልቅ ፋብሪካ ውስጥ በፕሮዳክሽን ማናጀርነት ብሎም ማናጀር ሆነሽ መስራትሽንም ሰምቻለሁ አለ በኩራት። ኢየሩስ የሰማችውን ነገር አለማመኗ ፊቷ ላይ እንደሚያስታውቅ ስትገነዘብ ጊዜ ራሷን ሰብሰብ እንደማድረጋለች። ዳዊትም ቆንጆና ዳጎስ ያለ ደሞዝ ጥሪ በድርጅቱ ስኬል መሰረት ካስቀመጠላት በኋላ ለስራው እንደምትስማማ ጠየቀ። ኢየሩስ እንደማመንታት ብትልም ስራውን ለመስራት ፈቃደኛ መሆኗን ገለጸች። ከቆይታ በኋላ ዳዊት በደስታ አቀባበል ካደረገላት በኋላ ጠቅላላ ስብሰባ እንዳለ ለእነ ቅድስት አሳወቀ። ስብሰባውን ከትልቁ አዳራሽ እንዲሆን ተደረገ። ከሰዓታት በኋላ አስፈላጊ የሚባሉ ሰራተኞች ወደ ስብሰባው ቀረቡ። ነገሩ ግር ቢላቸውም ከሆቴሉ ባለቤት የተላለፈ መልእክት ሊኖር እንደሚችል ገመቱ። ሆኖም ዳዊት ወደ መድረኩ ወጣ ብሎ የተናገረው ነገር ከጠበቁት በላይ ክው የሚያደርግ ነበር የሆነባቸው። ሞኙ ጅሉ እያሉ የሚያሾፉበት የነበረው ዳዊት ራሱን የሆቴል ዋና ባለቤት መሆኑ፣ የአባቱ ብቸኛ ወራሽ መሆኑና በአባቱ ባቱ አንዱ ዓለም ስም የሚተዳደረው ሆቴል ባለቤት መሆኑን ገለጸ።
ከቅርብ ጊዜ በኋላ ሆቴሉን ለማስፋፋትና ብሎም ኢንተርናሽናል ለማድረግ በሚሰራው አዲስ ፕሮጀክት ላይ ሙሉ ለሙሉ ስለሚያስፈልግ ይህን ሆቴል እንደሱ ሆና ማስተዳደር የምትችል አዲስ ማናጀር መቀጠሯን ጎን ለጎን አበሰረ። ዜናው ከአቅማቸው በላይ የሆነባቸው እነ ቅድስትም ነገሩን ማመንና መቀበል ገብዷቸው ነበር። በጊዜ ሂደት ስራው ተጀመረ። ኢየሩስም ራሷንና ልቧን እየገዛች ስራዋ ላይ ብቻ ለማተኮር ተገደደች። ልጇ የድሮ ፍቅሯን ማሳደዷን ትታ አዲስ ስራ፣ አዲስ ተስፋ መጀመሩ ያስደስታት ምስራቅ ልጆቻቸውን ድረው እፎይ እንዲሉ መሰረትን መገፋፋት ጀመረች። ሁለቱ እናቶች በሀሳብ የተስማሙ በመሆናቸው አማካኝነት በሰበብ አስባቡ ዳዊትና ኢየሩስን ለማቀራረብ መጣር ጀመሩ። ኢየሩስ ከዳዊት ጋር በዋለች ቁጥር ጸባይዋ ሰከን ማለትና ቁጣዋን መቀስቀስ ጀመረ። ዳዊት ሞኙነቱና ጀርጃራነቱን በልክ እንዲያደርግ በጓደኝነት ሁኔታም ትመክረውና ታስተካክለው ጀመር። የዳዊት መቃየር፣ ቆፍጠን ማለት ብሎም ሰውነት መስተካከል የደነቃቸው እነ ቅድስትም ኢየሩስን እንደ ጦር ይፈሯት ጀመር። ዳዊት ልቡ ከሸፈተ የሰናባበተም ቢሆንም እርምጃው ኢየሩስን እንዳያሳጣው ጠንቀቅ ባለ ሁኔታ ነበር። ሆኖም የሁለቱ እናቶች ግፊትና አይን ያወጣ የምርጫ ቅስቀሳ የመሰለ ድጋፍ እሱም የልብ እንዲሰማውና ደፈር ብሎ ፍቅሩን ገልጾ የራሱ አድርጎ ሊክሳት ዳር ለማለት ወኔ የሆነው ጀመር። የኢየሩስ ልደት የወሮ መዳረሻ ላይ እንደመሆኑ መጠን ዳዊት ልደቷን በደማቅ ሁኔታ ለማክበር ከእናቱና ከኢየሩስ እናት ጋር እንዲሁም እንደ አማካሪና ቅድስት የተካተቱበት የተለፋ ለየት ያለ ፕሮግራም ሲሰናዳ ከረምረም ብሏል። ቀኑ ደርሶ ኢየሩስ እንኳን በእውኗ በህልሟ ማልመው ማታውቀው አይነት አስደንጋጭ ሰርፕራይዝ አደረገላት። ኢየሩስ ልደቷን በቁም ነገር ቆጥሮና አስቦ ያደረገላት ሰው ባለመኖሩ እጅግ ተደሰተች። ለምን አልቅሳ ሳይሆን ሳትታገል ልደቷን አስቦ ለእሷ ደስታ የሚለፋ ሰው እንዳለ ማመኑ እስኪከብዳት ድረስ ተገረመች። ሁለቱ ብቻ የሚያሳልፉት አሪፍ የሚባል ቆንጆ ጊዜ ካሳለፉ በኋላ ወይናቸውን እየተጎነጩ ጥሩ የሚባል ምሽት ማሳለፍ ጀመሩ። ዳዊትም ጥሩ የሚባልና ቅንጡ ብሎ ያሰበውን ውድ አንገትና የጆሮ ወርቅ ጌጥ በስጦታ መልክ አበረከተላት። ኢየሩስ ነገሩን ማመን አልቻለችም ነበር። ደስታዋ ወደር አጣ። ከቆይታ በኋላ ዳዊት ሌላ ሰው ላይ በድፍረትና ቦኒ ሞክሮት ማያውቀውን ነገር ለመሞከርና እንደ እንቡጥ የሚያምሩት ከንፈሮቿን ለመሳብ ቀረብ ብሎ ገና ከንፈሯን ዳሰስ ከማድረጉ ኢየሩስ አንዳች ነገር እንዳስደነበራት ሰው ከመቅስበት ብድግ አለችበት። ዳዊት ያጠፋ መስሎት ይቅርታውን ማሽጎርጎር ጀመረ። ኢየሩስ ትንሽ የተረበሸች ትመስል ነበር። ጋፍታ በኋላ አራቱ ሲጠናቀቅ ወደ ቤት ሸኝቷት ተመለሰ። ዳዊት አድርጎት ማያውቀውን ፊቱን ጥሎና ኮስተር ብሎባት ነበር። ኢየሩስ በተቃራኒው ያደረገችው ነገር ልክ እንዳልነበር ተሰምቷት ስቅቅ ያለች ትመስል ነበር። በነጋታው ኢየሩስ ቢሮ አልነበረችም። አመመኝ በሚል ሰበብ ፍቃድ ለተከታታይ 3 ቀን ወስዳ መቅረቷ ዳዊት ሰማ። ሁኔታው ያመላከተው ብቸኛው ነገር ቀስ በቀስ ልትሸሸው ማሰቧን ነበር። ከ2 ቀን በኋላ ዳዊት ናፍቆቱ ሲያስጨንቀው ጊዜ ደህንነቷን ለመመልከት ወደ ቤቷ አቀና። እንደ አጋጣሚ ኢየሩስ አንዳች ቦታ መሄድ እንዳለባት ሰው እየተጣደፈች ከቤት መኪና ጠርታ ስትወጣ ተመለከታት። አንዳች ነገር ተከተላት ሚል ስሜት ስመቶበት ጓሏ ይከተላት ጀመር። ዳዊት ኢየሩስ የደረሰችበት መዳረሻዋን ብሎም ቀጥሎ ያደረገችውን ነገር ባይኑ መመልከቱን ማመን አልቻለም ነበር። ተደስታና ወዳው እየቦረቀች የተቀበለችውን የወርቅ ጌጥ ለመሸጥ ስትንደረደር ነበር የተመለከታት። ያየውን ነገር ማመን ተስኖት በንዴት እየተወራጨ ወደ መኪናው ተመለሰ። ምንም ልቧም ሆነ አይኗ በፍቅር የታወረ ቢሆንም ይህን ያክል ክህደት የምትፈጽምበት መስሎ አልተሰማውም ነበር። ሞኙ አፍቃሪ ምስኪኑ ዳዊት ቅስሙ ተሰበረ።
አድርጎት ማያውቀውን ሰው ላይ ፊቱን ከሰከሰ። እናቱን ማውራት ትቶ መኝታ ክፍሉን ቆልፎ ብቻውን ቀናቶችን አሳለፈ። በስራ ጉዳይ የሚደውሉለትን ስልኮች ተገቢ ባልሆነ መንገድ እየዘጋ ሲመልስ ቆየ። አንድ ቀን ንጋት ላይ አንድ ማያውቀው ስልክ ተደወለለት። ማያውቀው ቁጥር ነበር። ዳዊት እንደመበሳጨት እያለ ስልኩን አነሳ። ከጣቢያ መሆኑ ተነገረው። ከዋለ ኢየሩስ በፖሊስ ቁጥጥር ስር ውላለች። ዳዊት እየተካለበ ወደ ተጠራበት ጣቢያ ቀና። የሰማውን ነገር ማመን አልቻለም ነበር። ምን አድርጋ የሚለውን እስኪሰማ ድረስ ልቡ ተንጠልጥላለች። ካፍታ በኋላ ጣቢያው ደረሰ። በመንገዱ ላይ ሆኖ ለጠበቃው ደውሎለት ስለነበር ጠበቃው ቀድሞት ከስፍራው ተገኝቶ ነበር። ሁኔታውን አጣርቶ እንደጨረሰና ለጊዜው ኢየሩስ በዋስ መፈታት እንደምችል አሳወቀው። ዳዊት በእፎይታ መልክ ከተነፈሰ በኋላ ክሱ ስለምን እንደሆነ ጠየቀ። ጠበቃው በኢየሩስ ስም የድሮ ፍቅረኛዋ ብዙ ወንጀሎችን ሲሰራ እንደነበርና ከውጭ ሀገር ወደ ኢትዮጵያ ሚላክ የተጭበረበረ ገንዘብ በሱ አካውንት ሲያስገባ እንደቆየና እሷም አካውንቷ መታገዱንና ክስ እንደተመሰረተባት ገለጸለት። ከቆይታ በኋላ በዋስ እንደተለቀቀች ያቺ ምጮዋ ኢየሩስ ኩምሽሽ ብላ ወጣች። ዳዊት እንዳየችው አይኖቿ በእንባ አዝለው በሀፍረት አንገቷን ደፋች። ጌጦቹ ለዚህ ነበር የሸጥሻቸው አለ። ነገሩ እንደማሰላሰል ሲል ኢየሩስ ደንገጥ ብላ ቀና ብላ ተመለከተችው። የዛ ቀን ቤትሽ ደህንነትሽን ለማየት በአጋጣሚ መጥቼ ነበር። ስትወጪ ያገኘሁሽና ተከተልኩሽ አለ ትከሻውን ሰበቅ እያደረገ። ኢየሩስ በሀፍረት አንገቷን እንደሰበረች ነበር። ዳዊት ብዙ መናገር ይፈልግ አይመስልም። በረሽሙ ከተነፈሰ በኋላ ቀድመሽ ብትነግሪኝ ደስ ባለኝ ነበር አለ በሐዘኔታ መልክ። እኔና አንቺ መሀል ብዙ መቀራረብ ያለ መስሎ ነበር። ሆኖም ግን ተሳስቻለሁ። ብቻዬን በምናቤ የፈጠርኩት ነገር ነበር ለካስ። ዴቭ እንደዛ አይደለም። ችግር የለውም አትጨናነቂ። እኔ ለማሳመን ጊዜ ማጥፋት አይኖርብሽም። ለማንኛውም ሱራፊል ጎበዝ ጠበቃ ነው። በምትፈልጊው ነገር ሁሉ ያግዝሻል አለ ለመሄድ እየተዘጋጀ። ቆይ እንዴ ዳዊት መለስ ብሎ አልተመለከታትም። አይዞሽ አታስቢ፣ ለእኔም እናት ሆነ ለአንቺ እናት ስለዚህ ጉዳይ አላወራም። እሺ አመሰግናለሁ። የሚያስፈልግሽን ነገር በሙሉ ሱራን ጠይቂው፣ ከጎንሽ ነው አለ ዳግም ለመሄድ እንደ ማኮብኮብ እያለ። ኢየሩስ ቀና ብላ ባሳዛኝ አይን እየተመለከተችው አንተስ? እኔ ምን? አንተ ከጎኔ መሆን አትፈልግም? ማልፈልግበት ቦታ ምን አደርጋለሁ ብለሽ ነው አለ በፌዝ መልክ ላፍታ ፈገግ ብሎ። እኔ ግን ፈልግሃለሁ አለች ወደሱ ቀረብ እያለች። ከኪሷ ስልኳን ፈገግ ብላ ካወጣች በኋላ ሳቅ እያለች የዛኔ መኪና ውስጥ እያሉ ቲክታክ ላይ ተመለከተችውን የአስቴር ሙዚቃ ማጀቢያ የሆነውን ቪዲዮ ከፍታ ቀና ብላ ፈገግ እያለች ተመለከተችው። ይህን ቪዲዮ አስታወስከው? እኔ እናንተ የተዋወቅን ቀን ያየሁት ነበር። ሁኔታውን የገለጸልኝ ትክክለኛ መልእክት ነበር አለች ፈገግ ብላ እንባዋን ጠረግ እያደረገች። የዘፈኑ መጨረሻ ላይ አንድ ነገር ትል ነበር። ከሰው ፍጹም ባይገኝም ደግ ሰው ግን አይነሳኝም ነበር አለች ሳቅ ብላ። ፈጣሪ እኮ አንተን ሰጥቶኛል ዴቭ። ዳዊት ልቡን ማሞኘት አልፈለገም ነበር። ፊቱን ዞር አረገ። አንድ ጥያቄ ልጠይቅሽ አለ። እሷ በሽታ ጭንቅላቷን ነቀነቀች። እውነታውን ትወጂኛለሽ? ኢየሩስ ምላሽ ከመስጠቷ በፊት ፈገግ አለች። ልቤ እሱን አውጥቶ ጥሏል። አዲስ ሰው ሊያፈቅር ብሎ ግን ፈርቷል። አዎ አለች ፈገግ ብላ። ዳዊት ነገሩ እንደማሳፈር ብሎ ፈገግታው እንዳይታይበት አንገቱን ሰበር አደረገ። ምን ነው ሞኝ አፍቃሪ ስለሆነ ፈራሹ አለ። አይ አለች ፈገግ ብሎ ወደሱ ይበልጥ ቀረብ ካለች በኋላ እጇን በአንገቱ ሰደድ አርጋ ጠበቅ አርጋ ያዘችው። ዳዊት ሰውነቱ ላይ ሲለጠፍ ጊዜ ደንገጥ ብሎ እንደ ልጅ መርበትበት ጀመረ።
አንተ ሞኝ አፍቃሪ፣ እኔ ጅል አፍቃሪ ተይዘን ገደል እንዳንገባ ፈርቼ ነው አለች ፈገግ ብላ። ዳዊትም ሳቅ እንደማለት ብሎ ሰረቅ አርጎ ተመለከታት። ኢየሩስም ምንም ሳትፈራ ቀረብ ብላ ከንፈሩን ሳም አደረገችው።